ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች ጆኒ። እኔ አልሞተችም መጀመሪያ ስልኳን አውቀዋለሁ። ዴዚ ሴትዮ አዳምጪ። ለዜድ ዜድ ፎቶሽን የዘቀዘቅኩት እኔ ነኝ። ስለ እኔ ቤተሰብ እያወራች ስለሆነ እዚህ ያለችውን የደን ጉዳይ እኔ ጨርሰዋለሁ። ስለ ቤተሰቦቼ የሚያወሩትን ስለ እናቴ የሚያወሩትን ማንም ፈቃድ ሳይሰጣቸው ወይም ደግሞ እኔን ያገዙ መስለው ለሚያወሩ አልፈልግም። ፕሊዝ አታውሩልኝ። እናቴ ሞታብኛለች። ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው ቃል በቃል። አልፈልጋችሁም። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ። ይህን ነው እያለች ያለችው። አግዛለሁ ከጎኗ ቆማለሁ ምናምን የምትሉ አልፈልጋችሁም። ዜድ ለተባለችው እንዲሁም ዜዶ ወንዳ ማለት ነው ለተባለችው እና ኤደን ለምትባለው ስለ እናቴ አታግዢ አልፈልግም ብላቸዋለች። አያውሩብኝ፣ ስለ እናቴ ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው መሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለሁት። ስም ጠርቼ ስም እየጠራው ስለሆነ ይህንን ዜዶ ወንዳ ምንም አይመለከተችም። እኔ ነኝ የዘቀዘቅኩሽ ፒክቸርሽን እኔ ፔጅ ላይ የጻፍኩልሽም በፔጅሽ እኔ ነኝ የጻፍኩት። ስለ እናቴ አታውሪ ብዬ የጻፍኩት እኔ ነኝ እሱ አይደለም ብላ ተናግራለች። ይህን ነው የምላችሁ። ስለዚህ እናቷ አርፋለች። ከዴዚ ነው የመጣው። ከልጇ በላይ ደግሞ አውቃለሁ የምትሉ ካላችሁ ይመቻችሁ። ግን የገዛ እናቷን መቼም ሳትሞት ሞታብኛለች ትላለች የሚል እምነቱ የለኝም። ማናችንም ብንሆን የሆነ ጠብ ሊኖርን ይችላል። ቢሆንም ግን እናቷ ጋር ነው ያለችው፣ ኢትዮጵያ ነው ያለችው። እናቷ ጋር ስል የግራማዋ ጋር ነው ያለችው፣ ዴዚ አያቷ ጋር ነው ያለችው፣ እዛ ነው ያለችው በአሁኑ ሰዓት። ይህንን ነው ዴዚ ያለች። ከዚህ በላይ የምትሉት ካለ ላዳምጣችሁ። ጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀንሽ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚውት ነሽ ሄደን። አቤት ምን አልከኝ? ወዲህ እስማሚ አራር ሙረበሽ ነው። ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው። የሆነ 92 ዓመት ምን ትልቅ ሰው ናቸው። ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንዳውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለም አይደል ነገር ትልቅ ሰው ናቸው። 92 ዓመታቸው ነው። ትልቅ ሰው ናቸው። ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዲህም ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስ ስላልሽ ብዬ ነው። የካቲት ከሚኒሊክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ የሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛችው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባህ? የተኛችው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ
ሊኖረን ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ እኔ ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማድረግ? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራሱ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉን ያለኝ ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደዚህ። ይሄንን ነው እንግዲህ እያለች ያለችው። እንዳትመጪ ወደዚህ ድንኳን አለ የለም ለምደው ትልቅ ነው ግቢያቸው። የባራን ባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም። ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ወጥተ ድንኳን የማያስፈልግ መጀመሪያ እንትን ነው። በስርዓት ነው የምታወራሽ። ፕሮሚስ ስድባት እንዴ ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይስ አልተግባባችሁ? አብሳላት ሳንቺ በጣም ካዝባት ነው የተለያየ ነው። ይቅር በይኝ ብላኝ እሷ ይሄን ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምድረው ከኔ ጋር የምታወራው ከጠዋቱ 3 ይቅር ከተባባላችሁ ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው። ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅር በይኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዚህ ያረሰው ትመስኛለች ምናምን ተባብለን አሁን ምንድን ነው የምጠይቀኝ ነገር? ለረጅም ሰዓት ዲስከስ እናደርግ። ጃጓርም ነበረ ያው ታምነዋለህ። ጃጓርም ጃጓር የትኛው የነጭ ቅማል ጓደኛ? የነጭ ቅማል እኔ አምነዋለሁ። ወያኔ ያከብረዋለሁ ምናምን መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ እሱ ሊሆን ይችላል እንግዲህ አይዶ ነው ስለማት አይመቸኝም። በግልጽ ነው የምነግርሽ። ዮኒዬ አቤት። ሄደን ጋር ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ደን ከአንቺ ጋር እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒ ጨርሻለሁ። ኑረት ማኛው ትንሽማ ጥያቄ አለ አልጨረስኩም። በቃ እኔ ልንገርህ። መብትሽ ነው። ጨርሻለሁ። ከኔ መጠየቅ ኢንፎርሜሽን ማግኘት ኤደን እኔ 4 ቀን ይሄ ጆሮ የነደደ ወንድሜ እና ላይ ዞረ። እንዳውም እኔ ለስድብ ዘግዝቁና ፎቶ ልላክላችሁ። እኔ ጋር ለምን ሰድብሻለሁ? ምን አረግሽኝ? አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም። ጨረስኩኝ። ቀብር ያለው እኔ መተሽ ስላስረዳሽ አመሰግናለሁ። የሆነ ልንገርህ፣ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድዶ ለምን ትነኪያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? እውነትን ማውራት አልተቻለም፣ ውሸትን ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አልሽኝ እኮ አንዴ አዳምጪ። ካልፈለጉስ? ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው። የማዳመጥ ችግር አለ እየተነገሪ ግን መድኃኔዓለም ድረስ ልነግርሽ ነው። አይኖ ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠን ቢሆን መልካምን ከባድ ኬዝ ነው። ገብቶሻል? አሁን እያልሽ ያለው ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪ። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይችን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ እሑድ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው የማደርገው። እነሱ ባላሉ ወጥቼ ፖስት አላደርግም አልሽ። ተቀበልኩ። እኔ ሌላ ጋር ለምታወሪ አሁንም እዚህ እንደሆነ አዳምጣለሁ። ምንም ያረሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እሺ እኔ በቃ ይህ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ፣ እኔ ልውጣ ከላስ። እች ሴት ሚዩት አድርጋ ብትተባበረኝ ሚዩት ታርግ አለችኝ። እኔ ሚዩት ልደረግ የሆነ ስጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙድ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ
አሁን ደግሞ እሷ ሚውት አድርግና አንተን የምጠይቅህ ጥያቄ ላይ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። አማቼ መች ተናገረች? ገና አስፈላጊ ከሆንኩ እኔ ልውጣ። ተናገረች ሆንዬ ምን አለች መሰለኝ? አንዴ ሚውት አድርግልኝና ላውራ መስማት በመሀል ሳወራ እንዳትገባብኝ ሚውት አድርግና ትተባበረኝ። እንስማታ ምን ችግር አለ? አየ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድን ነው ችግሩ? አልችልም እኔ ለማንም መልስ መስጠት። ለአንተ ከሰጠኝ ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላል። ካልፈለግሽ አትመልሽ፣ መብትሽ ነው። እሺ አንድ ሚውት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ሞር ፎከሴን የሳበኝ ነገር አሁን እህታችን በምታወራው እህታችን ነው። በምንድን ነው ፎከስሽ የሳበኝሽ ምናምን ካልክ እየጠየኳት አይደለም፣ እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበር፣ እየተጫወቱ ነበረ ከውርቄ ጋር ምናምን ነገር እና ዝም ብዬ ሳዳምጥ ጓደኛ እንደነበሩ ጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። ዊች ሚንስ ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድን ነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረን ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው የሆኒ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ? ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈልጋችሁ ቀብሬያታለሁ፣ ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች። መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲናን ጋር ልንገርሽ ያለችው ምንድን ነው፣ ግቢው በጣም ትልቅ ነው አዳራሽ ነው ያለችው እንጂ በጣም ትልቅ ነው። ያንን ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች ዊች ሚንስ ቤተሰብ ናት፣ ትሄዳለች። የውላ ፋይል አላት ማለት ነው። የቲና ቤተሰብ ማን ህመም ይኖረው ማን ምን አይነት ልንገርሽ ኖ ያለችውን በደንብ አዳምጫለሁ። ያለችው ምንድን ነው፣ እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለ ቲና አይደለም፣ የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው። የ90 ምናምን ናቸው። ውጭ ሚስ ሲሆን አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታኮነ ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የወላዴታ ላይኖር ወኤቨር። ግን ዮኒ ኦኬ ቲና ዋሳፕ ነበራት። ዋሳፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትናንትና ጀምሮ በዋሳፕ የምትጠቀምበት ስልኳ ዋሳፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ እጮኛዋ ነው ጓደኛዋ ነው ማን ነው? ማወቅስ እንችላለን? ይመጣል እዚህ ስለ ሞቷስ ያለው ሁኔታ በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው። ቤተሰብ
እና ዲና እየተደረገ ጨርስ ዮኒ ጎሄድ። አዎ ጨርሽ። አይ ልንገራቸው ብዬ ነው። ከዘር ዴዚን አስገባ እያሉ ስለሚሮጡ አሞራውንም ቅድም ስልክለት ነበረ፣ ለእሷም ሲላክለት ነው። መጥቷል። እያዳመጡ ነው፣ እየሰሙ ነው። የእነሱ ጉዳይ ነው። የሴትዮዋ ጉዳይ በሕይወት አለችም የሚላለ ሞታለች የሚላለ ሞታለች ያለችው እህታችን ናት። ሄጅ ያለው ቀብር ቤትም ሄጅ ያለው ደርሻ ያለው ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች። ይሄን ያለው ስለዚህ ቀጣይ አብሰላት። ቴንክ ዩ ዮኒዬ። ሌላኛው ነገር ከአሞራው ከዴዚ በላይ ለቲና የሚቀርባቸው ሰው የለም። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እነሱ ናቸው ወጥተው አይ እናታችን የሞተችው እንደዚህ እንደዚህ ነው፣ ይህን ያላረግንበት ምክንያት እንደዚህ እንደዚህ ነው ቢሉ ጥሩ ነው ለኢትዮጵያ ሕዝብ። እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንደ አንድ እናት በሰው ሀገር ላይ እንዴ በቃ እንዲ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንደ የሚለውን ነገር ስላመመኝ ነው እንጂ ነው። ይቅርታ እኔ ወደ ቤት መሄድ አለብኝ። ይሄ መኪና ውስጥ ቁጭ ብዬ ነው የማወራችሁ። እኔ መሄድ አለብኝ። የአብሳላት ነገር አብሳላት ዬ ቴንኪዩ ቬሪ ማች። አንቺ ወሬሽም አያልቅም። ቤቴም ብሯን ዘረጠጠ። ምንድን ነው አሁን ያልሽው ነገር? እኔ ኤደን አለች የሚለው ሪያሊቲውን ማስረጃ አምጭና አሰሚኝ። ኢቴም ይጠቀማል። ምን እኔ ስለ መውቷ ነው እንጂ የነገርኳችሁ ስለ ሌላ ነገር ኢንቨስቲጌት ፒንኮዳን አወቀ ምናምን ለአንቺ ባቅ እንኳን ለአንቺ ማስረዳት አይጠበቅብኝ። መቴ እንዴት እንዲህ ወሬ ነው አካሄድሽ? ለአንቺ መንገር አይጠበቅብኝ። የእኔ ግዴታ የተጠራሁበት ዓላማ በእውነት ትክክል ሞታለች ወይ ላለውን አስረድቻ አብራርች የተናገርኩ እህቴ። አሁን እዚህ ጋር አንድ ሰው በኢንቨስቲጌት ታዋቆ እናቷ ደግሞ በሽተኛ ናቸው፣ ትልቅ ሰው ናቸው። በሽተኛ አላልኩም ትልቅ ሰው ናቸው ነው ብልም እንደገና ምንድን ነው? አዎ አልኩኝና ምን እናድርግ ነው? ወደ ሶሉሽን ስንመጣ ምንድን ነው እኔ ሌላ አሁን እኔ የመጣሁበት ዓላማ ሞታለች አልሞተችም ተወዛገብን ብለው ሲሉ ስለ መሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ አላቅም። ሞቻለሁ ማለትም ሄጃለሁ ማለትም አትችይም ካላችሁኝ እንግዲህ እሺ። አሁን እኔ ኢንቨስቲጌት ተደርጎ እናቷን አውቃለሁ ብላለች። በዚህ ደረጃ ቤተሰብ አውቃለሁ አልነግርሽም። ላንቺ ዋርዩ ፈርስት ኦፍ ኦል እህቴ ማነሽ? ምንድነሽ? የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ? ባለቤቶቹ ሳይፈቅዱ አሞራው ደወለልሽ ብለሽ ታጣድፊ ነበር። ማነው? እኔ አሞራው ፖሊስ መተሽ ያወራሹ አደረን ያላልኩኝም እናንተ ናቸው። አሞራው ጽፏል ብላችሁ ሪከርዶ ተፖስተዋል። ራስሽ ነሽ አሞራው ሲያወራ እናቱ አማርኛ ላይ አፍ ያዝ ያዝ። እኔ አሞራውን ድምፅ መቻጣሁት። አሞራው አይደለም ወንድሟ ነኝ ያለኝ። ኖ ትሻረል ያ ሁሉ ሰዓት ጓደኛዋ ብር ያወጣ እንደነበረ አብሳላት ቅድም ከዴዚ መልዕክት አለኝ። ዴዚ ናት መሴጅ ያደረገች። አላሳይም አድራሻም አልናገርም። ኤደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አድርጋኛለች። እሷን ያወራች ከዚህ ጉዳይ ፕሊስ ውጪ፣ በዚህ ጉዳይ ላይ ምንም ነገር እንዳትይ፣ አይመለከትሽም። ስለዚህ ተይ ብላለች። ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች ጆኒ። እኔ አልሞተችም መጀመሪያ ስልኳን አውቀዋለሁ ዴዚ። ሴትዮ አዳምጪ። ቆይ ስልኳን የዴዚ አውቀዋለሁ። ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ዮኒ ቤት ሲዋሽ አይቻለሁ፣ ሰምቻለሁ። ዴዚ ዛሬ አያቷ ጋር ኢትዮጵያ ናች አሉ። ውሸት አይደለችም። ይቺን ልናገር አለ ዮኒ። ይሄ ውሸት ነው፣ ከእውነት የራቀ ነው። ሁለተኛ ደግሞ አያትየው ማንንም ማስታወስ አይችሉም። እንኳን ዴዚን ቀርቶ አልዛይመር ነው ቅብርጥስ የሚባል በሽታ አለባቸው። እሺ ለዚህ ማለት ነው ማንንም እንትን ማለት አይችሉም። እና እግዚአብሔር የስራችሁን ይስጣችሁ። በየሚዲያው እየሄዳችሁ ውሸት፣ በዚህ በኩል ቃላት አሳመርን ብላችሁ በዛ በኩል አረ እኔ በስማ ሁላችሁም ይሄ ሚዲያ
ብር ባይኖረው እውነት ታወሩ ነበር? አታወሩ። ይህ ሴጣንነት ነው። መንፈስ ስላለባችሁ አለቀ። እዚህ ጋር ነው እከሌ እንዲወደድ እከሌ እንትን እንዲል እኔ እንደዚህ ነኝ እንደዚህ ሆኖ እንደዚህ ገብቶ እንደዚህ ያሳዝናል። ምን ውስጥ እንደገባው ፈጣሪ ወቆ። ነገሩ ይበርዳል፣ እየበረደ ይሄዳል። እናንተም ትረጋጋላችሁ። ምንም ላታረጉ ማለት ነው። ምንም አንድ እግራችሁን እንኳን አንስታችሁ አንድ ድንጋይ ላትወረውሩ። በጣም አታዋክቡ። አንድ ድንጋይ ማለት ነው። ለአንድ ሰው እርምጃ ተራምዳችሁ ማዳን ላትችሉ ወይ ደግሞ ውሃ ላትሰጡ፣ ልክ እንደኔ ህልም ማለት ነው። ለዚህ የወሬ ጥማትን የያዘ ጥላቻ ስላለብን ቂም በቀል ስላለብን ወይ ኪውሊያን ከዚህ በፊት እርር ስላረገችኝ በዚህ እንትን ልበላት። አሁን እኔና ኪውሊያ በጣም እንትንን ግን ካላጢያቷ አለቅሳት አለቃ። ኃይለኛ ናት፣ ኃይለኛ ናት። እኔም በኃይለኝነት ሞግታታል። በሀሳብ ነው የተጣላ ነው በሀሳብ። ከዛ በተረፈው ግን በዛኛው አስቤ ያላለችውን በላለች። እንዴት ነው ግን የምትረዱት? ወይ ደግሞ አሌክስ እንበር ተገደላይ ስላለ እንበር ተገደላይ የኛ አይታያችሁም? ተዉ። ከዚህ ብትወጡ እኮ ማለት ነው። እውነት ለሴትዮ አዝናችሁ ከሆነ ብዙ ነገር እኮ እንትን ማለት እንችላለን፣ ግን አይደለም። ብዙ ነገር አይቻለው እኔም ጭምር። በእውነት ጭንቅላታችን ውስጥ ጥላቻና የጥላቻ እንትን ምንድን ነው የሚባለው? የጥላቻ ምንድን ነው የሚባለው? የጥላቻ ትል አይምሯችን ውስጥ ስለሞላ ማለት ነው። ልንሰማም ልንቀበልም አልቻልንም። ሴትዮዋ ላይ እንኳን ማለት ነው እውነት ለመርዳት ትኩረት አላረጋችሁም። በቀልን ላይና ብድራችንን እንዴት እንመልስ ላይና በሆነ ሰዓት ያስቀየመቻችሁን ሰው ወይ ደግሞ በዘራቸው ማለት ነው ፍራቻ ይኑርብን ምን ይኑርብን አላውቅም። በዛ የተነሳ ትክክለኛ ፍርድ ማለት ነው መስጠት አንችልም። ያሳዝናል። ለማንኛውም ይሄ ነገር ስለሚዘጋ ፈጣሪን አመሰግነዋለሁ። ህልሜን ግን ባገኛችሁት አጋጣሚ ፍቱልኝ። በየቦታው እየገባው አያለው የተለየ ነገር ካገኘው። በተረፈው ተፈቶልኛል። ኖርማሊ አንድ ሴትዮ ፈታልኛል። ከኬንያ የፈታችልኝ ሴትዮ ብቻ ናት ትንሽ ልቤን ያረጋጋችው እና የትን ቦታ ወስዳችሁ ህልሜን አስፈቱልኝ። አለቀ። ከዛ በተረፈው ግን ማለት ነው እኔም እንቅልፍ የልተኛ የኔ እናት 4 ሰዓት 2 ሰዓት እየተኛው ነው ስራ ሲሄድ የነበረው። ታያት ባክሽ ማለት ነው። ችግሯ አታዳምጥም። ስልኳ ወይ ማዳመጫው አይሰራም። በጣም እንትን ትላለች። ለዚህ ምንም እንትን የሚል አይደለም። ከዚህ በኋላ አላውራም። ምን አገባኝ? አልጠይቅ። ጨረስኩ እኮ ጨረስ። በምክንያት እኔ በምክንያት ነው ያመጣኋት። ራሱ ይሄን አታውቂ? ምን አውርቼ ነው ያመጣኋት? እስቲ ንገሪኝ። አታስታውሱማ? ልብ አትሉ። እያንዳንዱን ነገር በምክንያት ነው የማደርገው እኔ። ገባችሁ? ለምን እስቲ አሁን ዮኒ እኔም ቢያስገባኝ የሆነ ጥያቄ ልጠይቆ ነበር፣ ግን አላስገባኝም። ትመራረጣላችሁ፣ ትሯሯጣላችሁ። ከእናንተ ጋር ያልተስማማ ሰው ሪያሊቲ አለው ብላችሁ አታምኑ። ከዚህ ማይንድ ውጡ።
እውነት የማታስቡት ሰው ጋር ሊኖር ይችላል። ግን የምታስቡት ማለት ነው ገንዘብ ነው። ለሴትዮዋ ተጨንቃችሁ አይደለም። እንዴት አድርገን ሰዎች ልብ ውስጥ መግባት አለብን? እንዴት አድርገን ይሄን ነገር ረጅም ጊዜ ማስኬድ አለብን? እንዴት አድርገን ወይ በዚህ ምክንያት አሌክስ እንዴት መውደቅ አለበት? ወይ ደግሞ ወይ ኪዊሊያ እንዴት አድርገን ጎል ውስጥ እናስገባት? ይሄ ነው ሀሳባችሁ። የተረዳሁት አዝናችሁ አይደለም። ያሳዝናል። እግዚአብሔር ይሁነን። እግዚአብሔር ለእኔም ጭምር ልቦና ይስጠን። ግን ማለት ነው ሪከርደሮች እባካችሁ ቅድም የጠየቅኩትን ጥያቄና ማለት ነው መጨረሻ ላይ ሴትዮዋ ስታርፍ የነበረው ሰው ማን ነበረ ብላችሁ ጠይቁ። አለቀስ። እቺ ሴትዮ የአሜሪካ ዜግነት አላት። ዝም ብሎ በምናምን የመቀበር እንትን ምንድን ነው የሚባለው? እንደ ተራ ሰው ማለት ነው የመቀበር እንትን የለም። ለዚህ ማለት ነው ያው በቪዲዮ ደግሞ ተለቆላችኋል። የመቃብሯ ቦታ ማለት ነው ቪዲዮ ነው ፎቶ ነገር መጥቶላችኋል። እዩ ፈልጋችሁ። እኔ አይቻለሁ የሆነ ቦታ ላይ ዊዘር በሚል ዊዘር 30 ምናምን በሚል ሂዱ እዩ፣ መብታችሁ ነው። ከዛ ሌላ ደግሞ ምንድነው ጥያቄ ልጠይቅ የነበረው እና ለምንድን ነው ዲለር ሪካርደር ከሆንክ ማለት ነው ለምንድን ነው በመጨረሻ ሰዓት ላይ አብሯት የነበረው ሰው መታወቅ ያልተፈለገው? አንድ ነፍሷ ሲወጣ፣ ሁለተኛ ደግሞ ቦይፍሬንዷ የተባለው ላይ ትኩረት አድርጉ። ህልሙ ስለተፈታልኝ ነው እንዲመላችሁ። አለቅ የዴዚ እንትን ምንድን ነው የምትባለው? ክርስትና እናት ስትናገር ሰውየው ለገንዘቧ ሲል ነው ስትል ሰምቻለሁ። ህልሙ ደግሞ ሲፈታልኝ ማለት ነው ፊቱ ያልታየች ሰውዬ ጋር ትልቅ ሚስጥር አለ ተብያለሁ። ለዚህ እባካችሁ እዚህ ላይ ትኩረት አድርጉ። የሚፈነዳ ነገር አለ፣ ጆሮአችሁን ጨው የሚያደርግ ገባችሁ? ይሄ በመንፈሴ ነው የምነግራችሁ። ጆሮአችሁን ጨው የሚያደርግ መፈጠራችሁን የምትጠሉበት እውነተኛ ሰዎች ከሆናችሁ እውነተኛ የእሷ ወዳኝ የምትሉ ሰው ካላችሁ የእሷን ሬሳ ከፍታችሁ እዩት። አንድ ሁለተኛ ደግሞ ማለት ነው ለእናንተ ትምህርት እንዲሆናችሁ ነው። ሁለተኛ ደግሞ ስትሞት መጨረሻ ላይ አብሯትን የነበረውን ሰው ማለት ነው የመጨረሻ ሰዓት እስትንፋሷ ሲወጣ የነበረውን ሰው አረጋግጡ። ሄለን ቤት እየተረገጥሽ ነው። ይዶን ኬር ማንም ቢረግጠኝ እሺ በሉ። ሁለት አላችሁ አይደል? ሶስተኛ ደግሞ ቦይፍሬንዷ የተባለው ሰውዬ መጨረሻ ሰዓት ላይ አብሯት ከነበረ በህግ አጣሩ። አለቀ፣ ጨረስኩኝ። 4 ነጥብ። ከዚህ በኋላ አላወራም። ስራ ሰጥቻችኋለሁ። ጃፒ ለምንድን ነው እኔ ጋር መግባት የፈለገው? ጃፒ ልተኛ ነበር እኮ እንዴና ሹሩሩ ልበልሽ እንዴ? እናተኝም እንዴ? እሺ ምንድን ነው ምንድን ነው የተፈጠረው? ሚዲያው ላይ እኔ እዚህ ጋር ሌላ ግርግር ውስጥ ነው።
እነዚህ እንትን ነው። እኔ ህልማየውና ህልሜን ተናገርኩ። ፈቱልኝ አልኩ። ቤቴን ያስመታችሁት እዚህ ጋር ያላችሁ ቤተ እስራኤሎች ታፕታፕ አድርጋችሁ ስትሄዱ ከማን ጋር ተጣልተ ነው አንተ ሰውዬ? ከማን ጋር ተጣላ? ስሚ ምንድን ነው እዛ ትልቅ አጀንዳ ምልተዋል ይሉኛል ሰዎች በውስጥ እዛ እንትን ብሎ እንትን ስለ ሴትዮዋ ምናምን ስለ ዴዚ እናት እየተጣራ ምናምን እንትና ዮናስ ቤት ያው እነዚህ የውሸት አዛኞች ማለት ነው። እዛ የምትባለው አለቅላቂ በቃ አንዱ ቤት አንዱ ቤት እያለች ታሞቃለች። አይ ሳይሆን እሷ ጋር የሆነ እውነት አለ። እኔ ነኝ እኮ መጀመሪያ ያመጣኋት ጃፕዬ። እንዴት እንዳመጣኋት ታውቃለህ? ልንገርህ። ይኸውልህ በስልኬ ምን ይገባልኛል መሰለህ? ሪያሊቲ ነው የምነግርህ። በደንብ አዳምጥ። ወደፊት ትምህርት ይሆናል ለሁሉም እዚህ ውስጥ አንተ ጋር ያሉትም ሴቶች ማለት ነው። ትምህርት ይሆናቸዋል። ምንድነው ትምህርት የሚሆነን? ቆይ ምንድነው መጀመሪያ አሁን በመጣው ፖለቲካው ምንድን ነው የተነሳው? ፖለቲካ አይደለም። ይኸውልህ እኔ እዚህ ሚዲያ ላይ ይሄ ነገር እንትን ሲባል ያው ታሾፋለህ ምናምን አሾፍኩኝ። ከዛ ስልኬ ላይ ቴሌግራሜን በትኜ ስለነበረ ስልኬ ላይ ምን ይመጣል መሰለ? የሆነ ልጅ እባክሽ አናግሪኝ ይለኛል። ስራ ቦታ ነበርኩኝ። ምንድነው የምታናግረው? ቆይ ዝም ብለህ ስማ። አናግሪኝ አንቺ በምታወሪው ከሁሉም ሰዎች አንቺ በምታወሪው እንዴት ፈልጌ እንዳገኘውሽ አለኝ። እሺ አልኩት። ከዛ በኋላ ስራ ነኝ በኋላ ቤት ስገባ አልኩት። ቤት ገባውና ምግብ እየበላው አወራሁት። ከዛ ስለ ቲና ስታወሪ ስሰማ ነበረ። በጣም እንትን ብሎ ነው የሚያወራኝ፣ ጨዋ ሰው ማለት ነው። ከዛ አዎ ምንድን ነው ግን አንቺ እንትንሽ ምንድን ነው አላማሽ አለኝ። አላማዬ እኔ ምንም በቃ እንደዚህ በጥላቻ እንትን ስላሉ በቃ ሰው እንትን ይላል ምናምን አልኩኝ። ከዛ እኔ ግን አለኝ የሆነ እንትን አለኝ እንደዚህ ቦይፍሬንድ እንዳላት ታውቂያለሽ አለኝ። እግዚአብሔር ይቅር ይበለኝ። ከዛ የምን ቦይፍሬንድ ደግሞ የሞተ ሰው ቦይፍሬንድ አለው እንዲ አልኩት። ከዛ ሳቀብኝ ልጁ። ከዛ የሰፈር ልጅ ነህ ስለው 4 ኪሎ ይለኛል። ስማ እንግዲህ ነገሩ የተስፋፋው በዚህ ነው። እሺ ሪከርድ እያደረግኩት ነው በአይፎን ስለማወራው። ልጁን ሪከርድ እያደረግኩት? አዎ ለዛሬ ጠቅሞኛል። ግን ለምን ነገም ነፍሴን ላድንበት እችላለሁ። ጃፒ ጥሩ ትምህርት ይሆናል። ያዘው እንዳትረሳ፣ በህይወትም ከሌለው ማለት ነው። ከዛ ምንድነው እንደምትሞች ይነግረውሻል እንዴ? አይ ምን ሰው ነው እንደሚነግርህ? ምን እኛ እኮ ሞት ተሸክመን ነው ምንዞሩ። ሰው አለን ሲል ይጠፋል። ለዚህ አይታወቅም። ነፍሴ በሞት ምናምን ስትይ እርግጠኛ ሆንሻል እንደምትሞች ነው። እግዚአብሔር ካለ ሞታለሁ። ምን እኖራለሁ እኮ ይባል። ቆይ ልንገርህ። ቆይ መቼ ነው የምትሞቹ? አይ እንደው አደራ ያዝልኝ ስትይ መቼ? ዛሬ ስሞት። አይ ትምህርት እንዲሆን አንተ ቀልድ። እኔ የገባሁበት ስቃይ እንደመስል ምን ሲቆላኝ እንደገባሁ። ከዛ ልጁ ተመቸን እያወራን ሪከርድ እንደማደርገው አላወቀም መሰለኝ። ሪከርድ እያረኩ ማለት ለምን ብዙ ስለሚቀረደዱ ሰዎች ሪከርድ አረኩትና ከዛ በኋላ ምን አለኝ? ቲና ቦይፍሬንድ እንዳላት አልኩት። አዎ አንተ መቼ ነው እሷን ከመጀምሮ ነው ያወካት አልኩት። 2 ወር ከ15 ቀን ምናምን ይሆናል ካወኳት። በምን አወካት ስለው 4 ኪሎ የ4 ኪሎ አካባቢ ልጅ ነኝ እና ከእሷ ጋር የሚውለው ልጅ ወጣት ልጅ ነው የላከልኝ። ፎቶ ልኮልኛል። የሚገርም ጠላትም ሊሆነው ይችላል አላውቅም። ወጣት ልጅ ነው እንዴ ወጣት እንዴት ወጣት ተርሳ ምናምን አልኩት። ታድላ ምናምን አልኩት። ያው ታውቃለህ እኔ እቀልዳለሁ። ከዛ ፎቶ አለክ አልኩት። አዎ ምሳ በጣም ትጋብዛለች አለ። እንደው ሟች ወቃሽ አያርገኝ ሴትዮዋ ትጋብዛለች አለ እና ምሳ አብሬያቸው በልቻለሁ። ግን ጥርጣሬ ውስጤ በቃ የሞት መንፈስ የላትም። ገብቷል። ቀን አይቷታል። ምን ብሏል ምናምንና ማለት ነው መሞቷ ገርሞታል። ገብቷል። በቃ ከዛ ቀን ላይ እንደውም አንድ ላይ አይቻቸዋለሁ ልጁ ማለት ነው። ከዛ እንዴ ላክልኝ ፎቶ። ይሄንማ
ለእነዚህ ለሚንጫጩት ሰዎች አጀንዳ ሰጣቸውና ከዛ በኋላ እውነትም ካለ ቦይፍሬንዷ ከሆነ ይወጣል። እንዴት እሷ ልጇን እየከለከለች እንዴት ከዚህ ከወጣት ጋር እልና እኔ ደግሞ ማለት ነው የእኔ ጌታ ተንቀዥቅዤ በል ላከልኝ። አቤት ልጁ ሲያምር ምናምን ብዬ እኔ ሻፍጄበት ማለት ነው። እዚህ ደረት ላይ ህይወት መሻፈት እንዴ ልጁ ያሻፍዳል ጃፒ። ከዛ ምን አረኩኝ? ቆይ ልነግር ክርስቶስን ያልኩትን ነው እኔ እየዋሸው ካደለ ሀቅ ተናግሬ ልሙት ብዬ ከዛለ ማለት ነው እዚህ ደረት ላይ ማተኩኖ ቢሞት ይቆጫል እንዴ እያልኩ ገባውልክ ምሳይን እየበላው አረ ተውኝ አልኩኝ። ከዛ ምንድን ነው ሲሉኝ እንዲህ እንደዚህ እናንተ ሌላ የምታወሩ ከሆነ እኔ እንዲያወራለሁ ታቆማላችሁ አታቆሙም አልኩኝ አሉኝ። አዎ እሺ ምናምን ሲሉኝ ከዛ ይቺ ኤደን የምትባለው የ4 ኪሎ ልጅ ነሽ 4 ኪሎ አካባቢ ሰው ታውቂያለሽ አልኳት። አዎ አለችኝ። ነይ ግቢ አልኳት። አንቺ ሰምተሻል አልኳት። ምን ስትለኝ የዴዚ እናት ቦይፍሬንድ ወጣቱ ትንሽዬ ልጅ እሷ ትንሽ እያለችው እንጂ 30 ምናምን ይገባል እና የሚያምር ደረቱ ምናምን እያልኩ ቀልዳል። ታይ እሱ ጎረቤቷ ነው የ48 ዓመት ነው ምናምን ቦይፍሬንድ አላት ብላ ክርክር ጀመረ። አረ ወርቄ ግን እንደ ድሮ ታሪክ ረዥም አታርግም። ልንገር ስማ፣ ረጅም ያረኩበት ምክንያት አለኝ። አንተ ሰው ዝም ብለህ ስማ። ከዛ ማለት ነው ምንድን ነው የሚሰለችክ? እስከ ዛሬ ትርኪ ምርኪ ስሰማ አልነበር? አታቋርጠኝ። ከዛ በኋላ ማለት ነው እሷ እኔ ቀብሬያታለሁ አውቀዋለሁ ልጁንም ምን አይነት ልጅ ነው ስላት እንደዚህ ስትለኝ ትክክል ነሽ የምታውቂው ነገር አለ አልኳት። አዎ እሱ ቀኑን ሙሉ አብሯት ይውላል። አዎ ትክክል። ከቦይፍሬንዷ ጋር ተቀያይማለች ምን ብላለች ምናምን አለች። የትኛው ስላት ከዛ ከትልቁ ጋር ትንሹ ቦይፍሬንዷ አይደለም አለችኝ። ፎቶንም ከመልቀቅ አወጣችኝ። ኤደን በዚህ ምክንያት ነው የመጣችው። ከዛ በይ አውሪ ብያት ማለት ነው ጠየኳት። ምን አልኳት? በውስጥ በኩልም ተነጋገርን። ያላትን መረጃ ምናምን እንትን አለን። ውይ ቤታዬ የኔ ቆንጆ እሷ እኮ ጌም ሆነ የምትጫወተው የኔ እናት። ጌም ትጫወታላችሁ? ተጫውቼ አላውቅም። ሀብታም ታረግ ከዚች ልጅ ጋር ከቀረብ ሀብታም እንደምሆን ተነግሮኛል። እግዚአብሔር ይመስገን። ለዛ ነው መሸሻት። ፎሎ ተደራርገን ፎሎ ቤታዬ እንዴት ነሽ? ለምን የሁለተኛ አካውንት እኮ ነው በቃ ተጫወት። ሁለተኛ አካውንቱ እኮ ነው ሌላ ጊዜ ቤታዬ አትጫወችም? እኔ ተጫውቼ አላውቅም። እንደዚህ ፕሮግራም ይዘሽ ካጫወትሽኝ ሀብታም እሆናለሁ ተነግሮኛል። ከአንቺ የተጠቀም ሀብታም መሆን አትፈልጊም? አሁን አልፈልግም። ቆይ ትንሽ ላዘግይ ብዬ ነው። እሺ። አይ ግን አንቺ እና ጃፒ ልታወሩ ከሆነ እንትን ማለት ትችላላችሁ። ጃፒ ይጫወት። እኔ ተናደሩልኝ። የኔ ዝጋው፣ ዝጋው፣ አስወጣኝ። አልችልም ጌም ገብቼስ እንደማላቅ ከስር አለልሽ አይደለ? ከስር ሁለት እንዲቼን የሚመስሉ ቀይና ሰማያዊ የቦክስ ምልክቶች አሉ አይደል? የመጀመሪያውን እሱን ንኪው እና ከላይ የቀስት ምልክት አለልሽ በ4 ማዕዘን እሱን ነክተሽ ውጪ። ወይ ጉድ! እሺ አመሰግናለሁ። እሺ እኔ ቆንጆ አገኘሽ? ሌላ ቀን እንገናኛለን። ቆይ አረ ምንም ላገኘው አልቻልኩም። በስመ አብ አልወጣም በቃ ይኸውልሽ ከስር መጨረሻ የለም። ከስር መጨረሻ ይኸውልሽ ነካሁት። ይሄ የቦክስ እንትኑን ነካሁት። ከዛ ቀይ ነገር አትንኪ፣ የቦክሱን አትንኪ። ከቦክሱ ፊት ለፊት ያለው እንዲህ ጥልፍልፍ ያለው ቀይና ሰማያዊ። እሺ ከዛ እሱን ንኪው። ከሱ በላ ወይ ወጣሁኝ። ወይ በስመ አብ የኔ እናት ተጨነቀች እኮ። አመሰግናለሁ ቤታዬ። ለብቻ ያጫውችኝ አንድ ቀን ተዘጋጅተን። የኔ እናት ሀብታም ነው የምሆነው ከዚህ ልጅ ከዚህ ከኮተት ወሬ ከወጣው በኋላ ነው እንትን የምለው። አይ ሙድ ያያች ይሄ ነው በቃ ታሪኩና ኤደን የመጣችው በዚህ ነው እንዴ። ስላልፈለግኩና ማን ያጫውተኛል? ሙዳቸውን እንደዚህ ሆኜ ደግሞ የቤት ሰራተኛ መስዬ ነው እንዴ የምጫወተው? ቤታየው ቀጠሮ ውስጧ ሲፈቅድ ማለት ነው።
እሷን ማጫወት እፈልጋለሁ ስትል እየዘነጥኩ እመጣለሁ። ከዛ እጫወታለሁ። አድርሱልኝ ውስጣ ሲፈቅድ። ከዚህ ከኮተት ወሬ ምናምን ስወጣ ከዚህ በኋላ አላወራም። ጌም ነው የምጫወተው። ቤቴን ሁሉ አስተካክዬ ነው የምጫወተው። እኔ ጋር እንደምትደርስ እርግጠኛ ነኝ አንድ ቀን። አሁን አይደለም፣ ጊዜው ሲደርስ ውስጥሽ ሲፈቅድ ወርቄን አጫውቻት በሏት። ብቻችን በጊዜውና በሰዓቱ እያለች ታለማምደኛለች። ግን አመሰግናለሁ በሏት። እሺ አሳፈራት። እማማ ወርቄ ሲለኝ እኮ እንትን ብላ እኮ ነው። እና በጊዜውና በሰዓቱ እንጂ የሰው ሙድ ይሄ ነው እላቸዋለሁ። በዛን የተዋወቅ ነው። በዛ ነው ሄደን የመጣችው። ከዛ በኋላ ቀጠለ ወሬው እንትን ተባለ። ከዛ በቃ ይሄ ነው ቦይፍሬንድ ምናምን የተባለው። እኔ ይሄ ነው ኢንፎርሜሽኑ ደርሶኝ ነው ከምትውለው ልጅ ጋር ምናምን እና ይሄ ነው። በተረፈው ግን እውነት አዝናችሁ ከሆነ ያልኳችሁን አድርጉ። በጣም አዛኝ በጣም እንትን ከሆናችሁ ኤምባሲም እንትናም እንትን ብሏል።